ይስጥልን ክቡራንና ክቡራት ተመልካቾቻችን እንደምን ሰምታችኋል? ይህ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው አዲስ ሌማት የተሰኘው ሳምንታዊ ፕሮግራማችን ነው። አዲስ ሌማት የተለያዩ አርሶ አደሮችን የስራ ልምድና ተሞክሮ በተጨማሪም ደግሞ በከተማችን ውስጥ የሚከናወኑ የከተማ ግብርና ስራዎችን እየዳሰሰ ዘውትር ሐሙስ ምሽት 3 ሰዓት ተኩል ወደ እናንተ ይደርሳል። ዛሬ በዚህ ፕሮግራማችን አንድ ሀሳብን እናነሳለን። ይህም ባለፉት ጥቂት ዓመታት የአርሶ አደሮችን ተጠቃሚነት ለማረጋገጥ በመንግስት በርካታ ስራዎች ሲሰሩ ቆይተዋል። እኛም ዛሬ በተለይም በኢንቨስትመንት ፍቃድ ወስደው የተለያዩ የልማት ስራዎች ላይ እየተሳተፉ ለራሳቸውም ለአካባቢያቸውም እንዲሁም ደግሞ ለሀገርም የራሳቸውን አስተዋጽኦ እያበረከቱ የሚገኙ አርሶ አደሮችን የስራ ተሞክሮ በለሚ ኩራ ክፍለ ከተማ ተገኝተን ልናጋራችሁ ቅድመ ዝግጅቶቻችንን አጠናቀናል። አጠቃላይ እዛ ሄደን ልምድና ተሞክሯቸውን ወደ እናንተ እያደረስን ቆይታ እናደርጋለን። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን እናቀርበዋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ስሙ በሻሌ ተብሎ በሚጠራ አካባቢ ነው የምንገኘው። በአንድ የግል ትምህርት ቤት ቅጥር ግቢ ውስጥ ነው ያለነው። እዚህ እንግዲህ አንድ አርሶ አደር ይገኛሉ። አቶ ተድላ ይባላሉ። አርሶ አደር ናቸው። ወደ ኢንቨስትመንቱ መቼ መጡ? ከመጡ ጊዜ ጀምሮ ደግሞ ምን አይነት ውጤቶችን አገኙ? እንጠይቃቸዋለን። ወደ ውስጥ እንግባ። ከኬጂ እስከ 12ኛ ክፍል አጠቃላይ በአንድ ግቢ ውስጥ ነው የሚማሩት? አይደለም፣ ሶስቱም ይለያያል። ኮምፓውንድ የኬጂ ግቢ ለብቻ ነው፣ ግን በአንድ አካባቢ ነው። በአንድ አካባቢ በአንድ ሎኬሽን ውስጥ ነው ያሉት። ይሄ የመጀመሪያው ግቢያችሁ ነው? አዎ፣ ይሄ ከኤሌመንተሪ ነው። ይሄ ከዚህ ግቢ ውጭ በዛኛው በር ኬጂ አለ። ከዚህኛው ግቢ ደግሞ በላይኛው በኩል ከ9 እስከ 12 አለ። እንግዲህ አቶ ተድላ ቅድም አንተም ጠቀስ አድርገህልን ነበረ። በተለይ ከዚህ ቀደም በነበረው ስርዓትና አሰራር አርሶ አደሩን ተጠቃሚ ያላደረገ አርሶ አደሩ እንኳንስ እንደዚህ አይነት ትልልቅ ፕሮጀክቶችን አልሞ ለሀገር ለትውልድ የሚጠቅም ስራ መስራት አይደለም ለራሱ ለመኖሪያ እንኳን የሚቸገርበት ሁኔታ ነበር። እንደው የዛን ጊዜውንና አሁን ያለውን ሁኔታ እንዴት ታነጻጽረዋለህ? የሚነጻጸር አይደለም። ምክንያቱም ማንም አርሶ አደር የራሱን መብቴ ነው ብሎ በገዛ ንብረቱ ላይ ካለው አለምቶ ያለውን መብቱን መጠቀም ከዚህ በላይ ህይወት የለም። እኔ ብቻ አይደለሁም፣ አርሶ አደሩ ያለው ይዞታ ላይ መንግስት ከምንም በላይ እያበረታታ በብድርም በሌላም ነገር አድርጎ አርሶ አደሩን በሀብቱን እየተጠቀመ ነው አርሶ አደሩ ያለው። አርሶ አደሩ ከዚህም በፊት ይዞታ ላይ በራሱ ይዞታ ላይ የማልማት የግብር እንዳይከፍል አርሶ አደሩ መሬቱ የኔ ነው ብሎ የማልማት ተስፋ እንዳልነበረና ዛሬ ነገ ይወሰድብኛል ብሎ አርሶ አደሩ በስጋት ሲኖር የነበረው ከተማ ነው። ከለውጥ በኋላ ይህንን እንደ ኮሚሽን እንዲቋቋምና ለአርሶ አደሮቹ መፍት እንዲፈጠር አርሶ አደሩ በተለያዩ አደረጃጀት ተደራጅቶ ስራ እድል እንዲፈጠርላቸው መልሶ እንዲቋቋሙ አጠቃላይ የራሱ ይዞታ ላይም እንዲያለማ አሰራር ከማበጀት ጀምሮ አርሶ አደሮቹ ተሳታፊና ተጠቃሚ እንዲሆኑ የመስራት ስራዎች ብዙ ተሰርተዋል። የሚሰራው ስራ ደግሞ ትውልድ ላይ ነው። ትውልድ ላይ መስራት በራሱ ደግሞ ለሀገር አንድ አስተዋጽኦ ማበርከት ነው። ይሄ ደግሞ በአርሶ አደሮች ደግሞ ሲሆን የበለጠ ትርጉም ይሰጣል ብዬ አስባለሁ። በተለይ የአካባቢ ቀድሞ አሁን ነው ወደ መሀል እየተጠጋ የመጣ እንጂ ዳር ላይ የነበረ የአካባቢ ነዋሪዎች እንዲህ አይነት እድሎችን የማያገኙበት ሁኔታ ነበረ እና እንደው ከዛ አንጻር ምን አይነት አስተዋጽኦን አበርክተናል ብለው ያስባሉ? እኔ እንደ ሀገርም ሆነ እንደ አካባቢ የመንግስት አጋዥ ነኝ፣ ለአገርም አጋዥ ነኝ ብዬ ነው። ምክንያቱም እየሰራ ያለውት ህዝባዊ ነው። ሆቴል ሰርቶ ናብላልኝ ይላል። ተቋምን ትምህርት ቤትን እኔ አሁን እዚህ ውስጥ 4000 ተማሪ አለ። 4000 ተማሪ ማለት ለኔ ልጆቼ ናቸው ከሚገባ በላይ። እነዚህ
ጥሩ ደረጃ ደርሶ ለአገር ሲጠቅሙ አገርን ሲገነቡና ለአገር ውለታ ሲውሉ ከማየት በላይ የሚያስደስት የለም። በዚህኛው በለውጡ መንግስት አርሶ አደርን የተመለከተ ፍትሃዊ የሆነ በቅርበት ከምንም በላይ አርሶ አደር አልምቶ በገዛው መሬቱ ላይ ከማንም በላይ ሀብት አፍርቶ እንዲኖር ከበላይ ሆኖ እንዲኖር ራሱን ቤተሰቡን እንዲመራ እየተደረገ ያለ መሆኑ ግልጽ ነው። በየትኛውም የምናየው ነው። እኔ ነኝ የምለው ሳይሆን በየአካባቢ የትኛውም እያየን ስለሆነ እኔም የዛ ተጠቃሚ በመሆኔ ከሚገባ በላይ ደስተኛ ነኝ። ብዙ ጊዜ የአርሶ አደርን ስናስብ የተለያዩ የግብርና ስራዎችን ነው የሚሰራው። አንተ ደግሞ በትምህርት ተቋም ላይ ነው ትኩረትን ያደረከው። ምን ነበር አጋጣሚ? በትምህርት ተቋም ላይ እኔ ከዛ በፊት ረጅም ጊዜ ከብት እርባታም ነበረኝ፣ ዶሮ እርባታም ነበረኝ። 3 መንታ ልጆች ነበሩኝ። በእንደዚህ ውስጥ እንደ አርሶ አደር እነዚህ ልጆች ነገ አድጎ 4 ናቸው። ነገ አድጎ ትምህርት ቤት መውሰድ እንደ አርሶ አደር ይከብድ ነበር በነበረው ከኬጂን እስከ 4 እዚህ ቢማሩ ነገ ወደ ሌላ ቦታ መውሰድ እችላለሁ የሚል ይሄ የልጆቼ ፕሮጀክት ነው የነበረው መጀመሪያ እና ከዛ የተነሳ ፕሮጀክት እንግዲህ ዛሬ ለአካባቢው ለአገርም ለሰፈርም ለብዙ ተርፎ ነው እያየን ያለ ነው። በተለይ አካባቢ ነዋሪ ምን ያህል ተጠቃሚ ያርገናል ብለህ ታስባለህ? 2700 ነው ወራይ ክፍያችን። ከአካባቢው ካለው ትምህርት ቤት ይሄ ማንኛውም መናገር የሚችልና ማየት የሚቻል ነው። ስለዚህ ከመንግስት ትምህርት ቤት ቀጥሎ በአገልግሎት እኛ ነን ዝቅተኛ አገልግሎት ያለን ብዬ ነው የማስበው። ድጋፉ በብዙ ዘርፍ ሊገለጽ ይችላል። ለምሳሌ አርሶ አደሩ ካርታ እንዲያገኝ መሬቱ ላይ ካርታ አግኝቶ እንዲያለማ ከሚመለከተው አካል ቅንጅታዊ አሰራር ጋር በመሆን ለብዙ አርሶ አደሮች መሬቱ ተለክቶ ካርታ የተሰጠበትና ሌሎችንም ደግሞ ለመስጠት ሂደት ላይ ያለበት ሁኔታ ነው ያለው። ይሄ ብቻ አይደለም። አርሶ አደሩ የራሱ ይዞታ ላይ እንዲያለማ ግንዛቤዎችን መፍጠር ከሚመለከተው አካል ከኢንቨስትመንት ኮሚሽን ጋር በመሆን መመሪያዎች ላይ ግንዛቤ መፍጠር ስልጠና የመስጠት ስራዎች ተሰርተዋል። ይሄ ብቻ አይደለም። አርሶ አደሩ ባለው ካፒታል ወደ ተራ እንዲገባ አቅም ያጠራቸውም ደግሞ ከኦሮሚያ ህብረት ስራ ባንክ ከብሔራዊ ባንክ እና ከስኬት ባንክ ጋር ትስስር እንዲፈጥሩ በማድረግ መድረኮቹን አመቻችተን በጋራ ውይይት የማድረግ የማቀናጀት ስራዎች ድጋፍ እናደርጋለን። ትምህርት ተቋም ብዙ ጊዜ የትርፍ ስራ አይደለም ይባላል። ትውልድን የመቅረጽ ስራና ትውልድ ላይ በሚታይ ውጤት የሚለካ ነው ተብሎ ይታመናል እና በዚህ ስራ ላይ መሰማራት ምን ያህል ለእናንተ እርካታን ሰጥቷል? ትምህርት ላይ ሲሰራ ለትርፍ አይደለም። ለትርፍ አይደለም ሲባል ያው ገዳም አይደለም፣ ይኖራል። ቢኖርም ትርፍ አይታሰብም፣ ውጤት ነው የሚታሰበው። እንደ ሀገርን ነው እዚህ ውስጥ ሆነሽ የምታስቢው። ምክንያቱም ዜጋ ስለሆነ የሚቀረጸው ነገ እዚህ ጋር ያለው ልጅ ሐኪም ሆኖ ሰው የሚያድነው ሰው የሚገለው እኛ የምንፈጥረው ትውልድ ነው። መምህር ሆኖ ተመልሶ አገርን የሚገነባ ማንኛውንም የሚሆን ከዚህ የሚወጣ ትውልድ ስለሆነ በዚህ ሙያ ጋር ሆኜ በዚህ መስክ ተሰማርቼ በመስራቴ ከደስታ በላይ ነው፣ ወደር የለውም ደስታዬ። አርሶ አደሮች መንግስት ያመቻቸውን እድሎች መጠቀም አለባቸው። በይዞታቸው ላይ ማልማት፣ መስራት፣ ይዞታቸውን በአግባቡ ከመጠቀም አንጻር ምን ይጠበቃል? የከተማ አስተዳደሩ ወይንም አሁን ባለው በለውጡ መንግስት ያለውን ምቹ የአርሶ አደር መጠቀሚያውን አይቶ ቢጠቀምና ይሄንንም አይቶ ከዚህ መሀል ላይ ቢወጣ ደስ ይለኛል። እንግዲህ አቶ ተድላ
እስካሁን ድረስ የመጣህባቸው የስራ ሂደቶች ምን እንደሚመስሉ ለሰጠህን መረጃና ለነበረን ጊዜ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። መልካም የስራ ጊዜ። እኔም እናመሰግናለን። ውድ ተመልካቾቻችን ከአርሶ አደር አቶ ተድላ ጋር ሆነን ያደረግነው ቆይታ ይህን ይመስል ነበር። ከዚህ በማስከተል ደግሞ በዳቦ ማምረት ስራ ላይ የተሰማራች አርሶ አደርን በተለይ ወደ ኢንቨስትመንቱ ከመጣች ወዲህ ምን አይነት አዎንታዊ ገጽታዎች አሉ፣ በተለይ ስራው ውጤታማ ከማድረግ አንጻር በምን ሁኔታ ላይ ትገኛለች፣ ሄደን ደግሞ እዛ የምናገኘውን መረጃ ወደ እናንተ እናደርሳለን። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሰላም ነው? ስራ እንዴት ነው? ስራ ቆንጆ ነው። ወደዚህ ስራ መቼ ተመጣ ከሚለው ሀሳብ እንጀምር። ያው እኛም እንዳልሽው ኑሮን ለማረጋጋት በሚል ከላይ በመጣ መመሪያ መሰረት በተሰጠን የራሳችን ቦታ ላይ ማልማት የሚችል አርሶ አደር ያልማ ተብሎ በተሰጠን ህሳቤ ላይ ሰርተን ነው እኛም የመጣ ነው። ቢያንስ አሁን ኦልሞስት 1 አመት ይሆነናል ወደዚህ ስራ ከገባን። ማሽኑም እስከሚመጣልን ምናምን ቢቆይም ያው አሁን ወደ ስራው ገብተናል። ያው ብዙ ሰው ከስርሽ ይዘሽ ስራ ለብዙ ሰው ስራ እድል ትፈጥሪያለሽ። ለራስሽም ስራ አለኝ ብለው መስራት ማለት ተቀጥሮ ከመስራት የራስን መስራት የመሰለ ነገር የለም። በጣም ነው ደስ የሚለው። አርሶ አደር ከዚህ ቀደም እንግዲህ ምርት አምርቶ በጥሬው ለማህበረሰብ ማቅረብ ነው። አሁን ደግሞ በዚህ መልኩ አዘጋጅቶ ህብረተሰብ ጋር መድረስ ትልቅ ነገር ነው ብዬ አስባለሁ እና እንደው ተቀባይነቱ ምን ይመስላል ህብረተሰቡ ጋር? በዚህ መልኩ ደግሞ ህብረተሰቡን ደርሶ ተገልጋይ እንዲሆን ማድረግ ምን ያህል ነው የሚሰጠው እርካታስ እንዴት ይታያል? እስካሁን የሚሰጠን ከሰውም የሚሰጠን እንትን በርቱ ጎበዝ በጣም ደስ ብሎናል የሚል ነው። ማለት ከሚጠቀሙት ከተገልጋይ መጥቶ የሚሰጡን ደስ ብሎናል፣ ጎበዝ በርቱ፣ እኛም ከናንተ ጎን ነን፣ ከናንተ አይተን እኛ ራሱ ብዙ ነገር ሀሳብ መጣልን የሚልም አለ። ከዚህ ቀደም ደግሞ አርሶ አደሩ የነበረ ሁኔታ ነበረ። በይዞታው ላይ ማልማት መስራት ቀርቶ እንግዲህ ለመኖሪያም የሚቸገርበት ሁኔታ እንደነበረ የቅርብ ጊዜ ታሪክ ነው። እንደው ከዚህ አንጻር እንደዚህ አይነት ወደ ኢንቨስትመንት ተቀላቅላችሁ እንድትሰሩ ሀሳቡን እንድታመነጩ እንዲህ አይነት መመሪያዎች መውጣታቸው ያለውን ጠቀሜታ እንዴት ታይዋለሽ? እስቲ የቀድሞውንም ሁኔታ አጫዎች። ቀድሞማ ያው እያየን ነው። ካርታ ይዘው ይመጣሉ፣ ተነሺ ነን ይሉሻል። ከየት እንደተነሱ በእውነት ተነሺ እኮ አለ፣ እርግጠኛው ተነሺ አለ። ግን ካርታው በየቤቱ እንደሚታተም አይነት ነገር ይዞ ይመጣና ተነሺ ነኝ፣ እዚህ ጋር መጥቻለሁ፣ እዚህ ጋር ቦታዬ ነው። እኔ ስሙን ስትጠይቂው የሚጠራልሽን ስም እዚህ አካባቢው ኮሚቴ አካባቢው ነዋሪ አያውቀውም። አሁን ላይ ምንድነው አንቺ ጎበዝ ከሆንሽ ጠንካራ እንትን ካለሽ የሚነካሽ የለም ማለት አንቺ በርትተሽ እሰራለሁ ብለሽ ካልሽ መብትሽ ነው። መብትሽ እንደሆነ ደግሞ የትም ቦታ ይደግፉሻል። ስትጠይቂ በፊት ላይ የሚደግፍሽ የለም። አንተ ዞር በል ቆይ አንተ ነው የሚባለው። ያንተ ቆይ ወደ ኋላ ነበረ በፊት ላይ። አሁን ላይ ግን አይ ሁሉም ጋር ስትሄጂ ቅድሚያ ይሰጥሻል። ከምን በላይ የሆነ ተቀባይነት እንዳገኘው እና ሞላር እንዲኖረኝ ነው የሚያደርገኝ። ለመስራትም ጉጉቱ እንዲኖረኝ ያደርገኛል። ከአርሶ አደሩ የሚጠበቀው አርሶ አደሩ በተሰጠው መብት ይዞታ ላይ የማልማት ስራዎችን አጠናክሮ እንዲቀጥል በራሱም ከቤተሰብ ጋር በመሆን በማደራጀት ቅድም እንዳልኩም ደግሞ ፋይናንስ ያጠረባቸውን ደግሞ ከኛ ጋር በመሆን ብድር የማመቻቸት ስራዎችን ወስዶ ወደ ተጨባጭ ስራ ገብቶ ራሱንም ቀይሮ ቤተሰቡንም ከተማ አስተዳደሩም በተለያዩ ዘርፎች የሚደግፉበት ሁኔታዎች ከአርሶ አደሩ ይጠበቃል። ለሶስተኛ ወገንም ማስተላለፍ እንደማይቻል ከቅንጅታዊ አሰራር ጋር በመሆን ደግሞ ኢንቨስትመንት ኮሚሽኑ ያመቻቻል። መስፈርቶቹን ማሟላቱን አይቶ ለከንቲባ ይጽፋል። ከንቲባ ደግሞ ለመሬት ሰጥቶ መሬቱ በደንብ ኤክስዋይ ኮኦርዲኔቱ ተወስዶ ለአርሶ አደሩ የማልማት መብት የሊዝ ውል ይዋዋላሉ።
በዚህ መሀል ችግሮቹ ካሉ ደግሞ ከነሱ ጋር በመቀናጀት ከስር ከስር በውይይት ከቅንጅታዊ አካላት ጋር በመሆን ከአርሶ አደሩ ጋር በመሆን ቅንጅት ፈጥረን ችግሮቹን በመፍታት ቶሎ አርሶ አደሩ ወደ ስራ ገብቶ እንዲያለማ ክትትልና ድጋፍ የምናደርግበት ሁኔታዎች አሉ። በአጠቃላይ አርሶ አደሩ ይህንን ያገኘውን እድል እንዲጠቀምና ተጠቃሚ እንዲሆን መልእክቴን አስተላልፋለሁ። በርካታ አርሶ አደሮች ይዞታ ይዘው ዛሬም ድረስ ወደ እንደዚህ አይነት የልማት ስራዎች አልመጡ አሉ። የወሰዱም ደግሞ በኢንቨስትመንት ፍቃድ ወስዶ ደግሞ ወደ ስራ ያልገቡ አሉ። ምን ትያቸዋለሽ? ምንስ ታሳባለሽ? ያው የወሰዱት እኔ በርትተው ቢሰሩ አንደኛ ቅርስ ነው። አርሶ አደር ማለት ዛሬ ተነስቶ ከየት መጥቶ ቁጭ ያለ አይደለም ማለት የኖረበት ይሄ ቦታ እኔ በኔ እድሜ የኖረ አይደለም። ደረሰኞቹን ባሳይሽ ይሄ አካባቢ ሉቄ በሚባልበት ዘመኑ ላይ ሲገበርበት የነበረ ግብር አያቴ ስትገበርበት የነበረ ግብር አለ 72 አሁን ነው የተባለው ሰንዳፋ በሚባልበት ዘመን የነበረ እንደዛ ነው አርሶ አደሩ ያለውና ያንንም አስቀርተሽ እንዴ እዚህን ዘመን አያቴ ከቅድመ አያቴ የመጣ ነው ብለሽ ብትሰሪበት ለመናገር ራሱ ኮንፊደንስ ኖርሽ አፍሽን ሞልተሽ ትናገሪዋለሽ። በቃ ማለት ለሰውም ለልጆችሽም ለልጅ ልጅም ስትናገሪ ደስ እያለሽ የምትናገሪው ታሪክ ስለሆነ ቢሰሩበት በርትተው ቢሰሩበት ደስ ይለኛል። ስለጊዜሽ ስለሰጠሽን መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም አመሰግናለሁ። ውድ ተመልካቾቻችን ዛሬ መርጠን ወደ እናንተ ካደረስን ሀሳቦችና መረጃዎች ቁም ነገር አዘል የሆኑ ሀሳቦችን እንዳገኛችሁ ተስፋ አደርጋለሁ። እስካሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች አዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ